ወንድናት ማለቴ ወንድ ነው ወይስ ሴት? ወሴት በላት በቃ ምን አለፋ እንዴ? እኔ ጾታዋ ራሱ ምን ይታወቃል? ባይሆን ዶክተር እያንተ ግን የሌለ ደብሯል። ምን እሺ፣ ያው ጨንቆኝ እኮ ሳላንኳኳ ዘው ብዬ እናቴ ቤት መሰስ ብዬ ገባሁ። ይቅርታ እንግዲህ በጣም እሱን እንዳትደግመው ዳይመንድ። እዚህ የነበረውን ሰው አይተዋል እንዴ? ምን እዚህ ተጎልቶ የነበረው? አዎ ዳይመንድ ታማሚ ነው። እዚህ መጥቶ ውጭ ላይ አንዲት ሴት መድኃኒት ሰጥታኛለች የሚል። እንዴት ዶክተር? ማናት እሷ? ቆይ ቤዛ እዚህ ድረስ ትመጣለች? እርግጠኛ አይደለሁም ዳይመንድ፣ ግራ ገብቶኛል። ልታግዘኝ ትችላለህ? እገዛ ያስፈልገኛል። አረ ምን ጣጣ አለው ዶክተር፣ ምን ላግዝ? ከቤዛ ውጪ ሌላ የሚተባበር አስባለ ማለት ነው? ቆይ ከሰው ውጪ ማን ነው ለዚህ ሰውዬ መድኃኒት የሰጠው? ታዲያ ለምን ሰውዬውን አትጠይቀው? እሱማ አዎ መጀመሪያ ምርመራ ያድርግ፣ ጤናውን ላስቀድም ብዬ ነው ወደ ምርመራ ክፍል ላኩት እንጂማ መጠየቅ አይቀርም። ግን ደግሞ ስሟን አላውቀውም ብሎኛል። ቢያያት ግን እንደሚያስታውሳት ነው የነገረኝ። እርግጠኛ ነው? አዎ ዳይመንድ። እና ታዲያ ቀላል እኮ በቃ ሼባውን ማስጨነቅ ነው። በዛ ላይ ደግሞ ጥፋተኛው ራሳቸው ናቸው። ማን ከሆስፒታል ውጭ መድኃኒት ገዝተው ተጠቀሙ አላቸው? ልጅቷ ዶክተር ነች ብላኛለች አሉ። ማናት እሷ? አላውቅም ዳይመንድ። ግን ደግሞ ቤዛ ያን ሁሉ ነገር አድርጋ ተመልሳ እዚህ ትመጣለች ብዬ አላስብም። የሆነማ የሚተባበር ሰው አለ። ጠብቀኝ እዚህ ቆይ፣ አሳውቅሃለሁ። የኔ ሀሳቢ ልጅ ማዘራ፣ እኔ ምን አደረኩልሽ? ማንን ለማስቀናት ነው? ወኪ እንግዲህ አንተ መታቀብ ከፈለግ እንደኔ ጎበዝ ልጅ መሆን አለብን። ኧረ እባክሽ። ታዲያስ? እኔ እናንተ አንድ ላይ ከሆናችሁ አልችላችሁ። ቅምጥል እየመጣለሁ ብላ ምን ነው ቀረች? እሷ ኩኩን ካገኘች መች ታስባለች? ይህን የብድ ስራ እየሰሩ ነው የሚሆነው። እንዴት? ኩኩ ለየት ያለች ሰው ነች። ከቅምጥል ራሱ የባሰች ሰው ነች። ሁለቱ ከተገናኙ ሰፈሩን ብጥብጥ ነው የሚያደርጉት። አይ አሁን ከእስር ቤት በኋላ ጸባዩ በጣም ተሻሽሏል። የምርሽን ነው? ግን ማዘሯ እኔ ሳያት ምንም ያው ናት። ምንም የተለወጠ ነገር የላትም። ሰፈሩን ሲበጠብጡ ጸብ ሲያስነሱ እነሱን የማያውቃቸው ሰፈር ውስጥ አለ እንዴ? ቅምጥልንማ ተገላገልናት። አሁን ትንሽ ሰከን ነብላለች። እሷማ እድሜ ለኪንጉ አሁን ሴት ሴት እየመሰለች ነው። ስታገባና ስትወልድ ደግሞ የአርድናውን ላይ ይጠፋል። እንዴ ኪንጉና ቅምጥል ሊጋቡ ነው እንዴ? እናስ ፍቅረኛው አይደል እንዴ? መጋባታቸው መውለዳቸው መች ይቀራል? ይሆናል። ግን ደግሞ የተፋቀረ ሁሉ ይጋባል የሚል አስተሳሰብ እንኳን የለኝም። ስለዚህ ብዙ ተስፋ አታደርጉ። ለምን? ፍቅር ካለ ሌላ ተጨማሪ ነገር ምን ያስፈልጋል? መግባባት እና ደግሞ ብዙ የማያስማሙ ተቃራኒ የሆኑ ሀሳቦች አሉ። አይ ለሊ ተሳስተሻል። በመግባባት ከሆነማ እስካሁን ተለያይተው ነበር። በጣም እኮ ነው የሚጣሉት። ለልዬ እውነቷን ነው። ሰዎች እየተዋደዱ ፍቅራቸው ሌላ ሰው እያስቀና አብረው የሚኖሩበት አጋጣሚ ላይኖር ይችላል። አይ እኔ እንኳን እንደዛ አይመስለኝም። ታዲያ እንዴት ነው? ነገሮች እንዳሰብናቸው ነው። ለእኔ ግን ከፍቅር በላይ ምንም ነገር የለም። ማወዳደረውም ነገር የለም። ወይ መጀመሪያም ልክ አልነበረም ማለት ነው። አደይ ሊልዬ በመዲያኗ ደስ ብሏታል። ሊሊ አሁን ላይ ያለችበት ሁኔታ በጣም ደስ የሚል ነው። ሁሉንም ነገር ደግሞ በፈጣሪ ገዛ ወደ ነበረችበት ፈገግታዋ ትመለሳለች። የኔ ቆንጆ የፍቅር እናት አደይን እኔ በሁሉም ነገር አለሁልሽ እና አንቺ ደግሞ ያለውን ነገር አፍጥኙ። አሁን እኛ እንሂድ ብላ ሰላም ብላቸው ትወጣለች። አደይ እንዴት ትሆን ይሆን? ዴቭ የአደይ ነገር ግራ ጋብቶታል። ታምቹ ፍቅርን ዳኒ ትላለች። ምንድን ነው ልጅቷ? የትኛዋ ልጅ? ፖሊስ ናቸው እንዲ? አይኩኩ ተናይ ባሰች። አሁን ገና ወንድ ያገኘው። ቆይ አንቺ ናይ ስልሽ እኔም በእኔም ሙድ ቢያንስ ቢኖሩ ጠሽ ያመለሽው ብላ ፍቅር ተንኮለኛው አሁን ጦር ሜዳ ውስጥ ገብታለች። ዳይመንድ እና ኩኩ ይፋቀሩ ወይ እንጂ ታሁን በኋላ ምን እንትና ነው። እንዴት ናችሁ እናንተ እያለች ቅምጥል በረጋጋችበት ጊዜ ላይ አሁን ደግሞ ኩኩ ተፈጠረች። ዳይመንድ እና ኩኩ ይጣመሩና እንግዲህ ሀገሩን አንድ ላይ የበጣበጡት። አንዳንዴ ሁሉም ነገር እንዳያስቡት ሳይሆን እንዳያስቡት ነው የሆነው። የቤዛ ሰይጣንነትም ከቀን ወደ ቀን ጀገራው ዶክተር መስሎ እንግዲህ እዛ ውስጥ ገብቷል። የሚታከም መስሎት ልብሶን ያውጡ ሲል ግን የሚያደርገው ነገር እና የሚያስበው አጥቷል ማለት ነው።
አሹ የምየልጅ አሹና ፍቅር አሳልፈን የታባሽ ሄደሽ ነው? ቆይ አንቺ ምንድን ነው እንደዚህ ለምቦጭሽን ጥለሽ ወደዚህ የመጣሽው ሲላት፣ የምን ለምቦ ነው እያወራህ ያለው? አርፈህ ተቀመጥ፣ ማንነትህን አትርሳ ትላለች። ከማጠሯ መቦጠሯ ይሏታል ፍቅር። ይሄ ደግሞ የሴቶች የወንዶች አልበቃ ስል ሴቶቹ ተነሱብሽ የታባሽ እያላችሁ በጣም አዛ ያረጋል። አይ ፍቅር ችግረው አሁን ላይ መገለጡ አይቀርም። ዶክተር አንዳንዴ ልጅ አለኝ እንዲሁም ከወጣሁ ከሀመም ይበልጥብኛል፣ መኪና ስር ያስገባኛል ብዬ ከዛም ስወጣ እንደመልካም ዶክተር ይላል። አይ ችግረው ዶክተሩ ግን ስሙ ጠፋብኝ ያልኩት ዶክተር አሁን ነው እንዲያውም ሰብነት በሶብኛል ይላል። አደይ ፍቅርን ታጠገብህ አርቃት። ፍቅርና ማዘሯ እንደምታፈቅር ካወቀች ሌላ ጣጣ ይመጣብናል ትለዋለች። በዛን ሰዓት ላይ እጇን ጎትታ ታወጣታለች። ማዘሯ የምታውቀው ነገር የላትም አሁን ላይ ማለት ነው። ፍቅር እንደምታፈቅረው የምታውቀው ነገር የላትም። በቃ ውጭ እጠብቅሃለሁ፣ አሁን ትሸኘኛለህ፣ ና ቶሎ ስትለው እጅን ይዞ ሲስማት ማዙካ ከቸጭ ትላለች። ዴቭ ይሄ ምናምን ትላለች። በቃ ትቻችሁ እንዴ ብቻ አፍረሽ እንዳይሆን ይላታል። ዴቭ እንዴት አላፍር ምንድን ነው የምትለው? አሁን ላይ እኮ ግዴታ ማፈር አለብኝና ስለዚህ ያለውን ነገር እንዴት ነው እያለች ታወራለች። አያዴ መቼ ነው ከምታፍረው ተሰው የምትተዋት እያለ ተወዴ በማ አሁን ላይ በቃ ተሌላል። ዶክተሩ እንዴት ነህ? እኔም ጨንጓራዬን አሞኝ ነበር አንተ ጋር መምጣቴ እያለ አይዴ ያንተ ጨንጓራ መቼ ነው የሚለቅ? ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዙ ተተረፈረፈ ያለ ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁን። አገራችንን ሰላሟን ይመልስልን፣ ወጥቶ ከመቅረት እሱ ይጠብቀን። ዳይመንድ የሳቅ ምንጭ